ያውቃል። ከሙስሊሞች ጋር ዲቤት ለማድረግ ግን በፍጹም አያውቁም። ገብቷቸዋል። የተሸወደው ምስ ነው። ሳላህ ምን ይዞ ይመጣል የሚባለውን ነገር ሰውየው አያውቅም። አላውቅም አላለም እንዴ? እኔ ምንድነው አላጠናውም ብለዋል እኮ በመሀልም አላውቅም ሲል ነበር። እኔ በጣም ነው ስደነግጥ የነበረው። በነገራችን ላይ ትልቅ ሰው ነው፣ ብዙ ነገር እንማራለን ብዬ እየጠበቅኩ ስለነበረ አላውቅም ብሎ ሲል እንዴ መልሶ ደግሞ 15 ቀን ስለአንተ መጽሐፍ ነው ሳነብ የነበረው ብሎ ሲል እውነት ለመናገር ሳላህ እዛ ጋር ማጨብጨብም ማመስገንም ነበረበት። ምክንያቱም መጽሐፉ ያለምንም ክፍያ ነው እያስተዋወቀ የነበረው ሰውየው ማለት ነው። አሁንም መጽሐፍ ላውን ብትንትን አለ፣ በቃ ፈረሰብኝ ነው። አሁን ምንም አላወራም፣ አፌ ንስረኛ ይሆናል። ኡስታዝ ሰላም ብያለሁ። ንጉሠ ነገሥት እንዴት ነህ? ደህና ነው ወይ? ወላሂ አሪፍ ነው። እንዴት ነህ? ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ያ ጀማዓ እንዴት ናችሁ? ታች ላይ ያላችሁ ሙስሊም ወንድሞች እና እህቶቼ እንዴት ናችሁ? ኦፓል ንግስት ነገሥት እንዴት ነሽ? ሰላም ደርሶ ይሆን? አመሰግናለሁ። እምነት ይዝም አሉ ሰላም ብያለሁ። ምናምን እንዳይበቃችሁም እንዴ የሳላ ጉዳይ እንዴ? በፍጹም እኔ ሳምንት አወራበታለሁ። ኦፓል ከትክቶ ቀልጥሞ እግሩን ቦይቸር አድርጎ ላከው። እሱ ቢያንስ ማገገሚያ መታከሚያ ምናምን ነገር የሆነ ነገር አክም ቤት ምናምን ይወሰዳል። የራሱ ሰዎች ሲደበድቡት ነው ቀለሙ ቢያወሉ። አዎ ሳወግዝ ቆይቼ መምጣቴ ነው እኮ ሰው እንዴት እኔ በጣም ልቤን የጎዳው የራሱ ሰዎች በደዛ ሲቀጠቅጡት ነው በቃ አንተ ሲሉ ነበሩና ሙስሊሞች አላህን ፍሩ፣ በቃ ተውት፣ በቃ ራሳቸው ይቀጥቅጡት። እንዴ በቃ አሁን ደግሞ ንጉሱ እንትን እያለ ነው እየቀጠቀጠው ነው ያለው። ይገባል ኡስታዝ አውግዘህ አስቆምልኝ። በፍጹም ነው ማለት የተጎዳ ሰው ነው። እኔ ኦርቶዶክስነትን በጣም ያዋረደ ሰው ነው በእውነት በፍጹም ነው የማልተው። እንዴ ተሸማቀቅ ነው የወጣው። ከሌላ ሰው ጋር ሲወያይ አይቼዋለሁ። እኔ ጎበዝ ነበረ። ኡስታዝ እንዴት ነህ? እናንተ ሳላን አታውቁትም ማለት ነው። በጣም አድቫንስድ ነው ሳላ። አራሳተ ቦመራንዶ አታውቁትም ሳላን አታውቁትም ማለት ነው እንጂ እንትን ነው በጣም እንትን ነው። አንድ ጊዜ ኦፓል ከማማዬ ጋር እያወሩ ከዛ የሆነ ሰው መጥቶ በእንግሊዝኛ አወራ እና እንደዚህ አወራ ምናምን ነገር ምናምን ስትል አውርቷል እኮ አላት። እኔ አልሰማሁትም ስትል አይ በእንግሊዝኛ ነው ያወራው አላት። ምን አይነት ተንኮለኛ እንደሆነ አስታውሳለሁ። በእንግሊዝኛ ስለሆነ ነው ያላዳመጥሽው አላት። ምን አይነት እንግሊዝኛ አትችልም ልጅቷ እና ምን ያህል እንትን እንደሆነ ነው የምነግርህ። የሆነ የሚናገረው ነገር አንዳንድ ጊዜ ደግሞ ሲፈልግ ደግሞ ምን ያደርጋል መሰለ የከብት መርፌ ነው የምሰጥህ ይልሃል። አርፈህ ካልተቀመጥክ የከብት መርፌ ነው የምሰጥህ። የምር እሰጥሃለሁ፣ እወጋለሁ። ከባድ ሰው በእዝነትና በርህራሄ ያደርጋል ብዬ ዊሽ አድርጌ ነበርና አይ በጥሩ ቢቀበለው ኖሮ መጀመሪያ ፐርሰናሊ አታክ ባያደርገው ኖሮ የምር ጥሩ ያልቅ ነበረ። ሳላኩ ተመክሯል ራሱ በደምብ ቆንጆ ውይይት እንዲሆን ሰው እንዲማርበት። ሰውዬው በጣም የተማረ ነው ተብሏል። ቴዎሎጂ የተማረ ሰው ነው፣ በጣም ጎበዝ ነው። ስለዚህ በተቻለ አቅም ጥሩ የውይይት ፍሬያማ ውይይት እንድታደርጉ ተብሎ ነበረ። ነገር ግን ምንም ነገር ሳያደርገው ከመሬት ተነስቶ ምንም የመለሰው ነገር የለም ምናምን ነገር ፐርሰናሊ አታክ ጀመረ አይደል እንዴ? አዎ ሳላ ተናደዋል ብሎ ነው የጀመረው። መጀመሪያ እየተናደደ ነው ብሎ እንትን አለ። እኔ በጣም ፐርሰናሊ አታክ ማድረግ ጀመረ። ከዛ አይ እንደዛማ ከሆነ ምናምን ብሎ መጀመሪያ የመጣው በእውቀት ነው፣ በጣም አድቫንስድ በሆነ ጥያቄና እንኳን ካለ በኋላ ከዛ በኋላ ሳይኮሎጂ ጀመረ። ከዛ ደግሞ ሎጂክ ደግሞ መጠቀም መጨረሻ ላይ ሲሰድበው ውሸታም ነህ ምናምን ሲለው ደግሞ በመጀመሪያ ፖለቲካ ተሰራ ከተባለ ተናት ሰውየው ነው ፖለቲካውን የጀመረው። እውነት ለመናገር ማለት ነው። ምን ብሎ ሳላህ እየተናደደ ነው? አልተናደደም። ፊቱ የማይታይ ሰው ፊቱ ምንም ነገር ያላየህበት ወይም ደግሞ ከንግግሩ ምንም ነገር ሳትወስድ መጀመሪያ ወደ ሪከርዱ
መልሳችሁ ማዳመጥ ትችላላችሁ። ተናደዋል ብሎ ሲል እኔ ነገሩን ወደ ሌላ ነገር እንደሚወስደው ተረድቼ ነበረ። ስለዚህ ይሄ ረብሻ የሚባለው ከዛ በኋላ ያስከተለውንም ነገር ስናየው ምንድነው ሰውየው የገባበትን ዓላማ ሳላህን ወደ ስሜት አስገብቶ ሌላ ነገር ለማስቆጠር እንጂ ሲጀመር መጽሐፍ ቅዱስ ለመስበክም አይደለም። አንደኛ ነገር በመጽሐፍ ቅዱስ የሚተማመን ሰው የነበረውን ርዕስ ምንድነው መጽሐፍ ቅዱስ ወይስ ቁርአን የተበረዘው የሚለውን ርዕስ እየተጠየቀ ሰውየው መጽሐፈ ነህሚያ ነው መጽሐፈ ምናምን ማን የጻፈው ብሎ ሲጠየቅ ይሄ ርዕሳችን አይደለም ትላለህ እንዴ? እዚህ ጋር እኮ ማፈር ነበረበት እኮ ሰው። አሁን ስለዚህ ጉዳይ የሚያወራ ሰው አለ? መጽሐፈ ነህሚያ የጻፈው ማን ነው? መበረዝ ማለት አያውቅም እንዴ ሰውየው? እኔ መጨረሻ ላይ እንደጠረጠርኩት መበረዝ ማለት ትርጉሙ ሰውየው አያውቀው። የመጽሐፍ ቅዱስ ከስር መሰረቱ ጸሐፊው ማን ነው? መጽሐፈ ነህሚያ ነጠል አድርጎ ስለ አንድ መጽሐፍ የጻፈው ማን ነው ብሎ ሲጠይቀው ከርዕስ እየወጣ ነው ብሎ ሲያደርገው ሊመልሰው እንትን ሲል እዛ ጋር ነው የተበላሸው። በነገራችን ላይ ገብቶቻል። ከዛ ሲቀጥል ራሱ ጠምዝዞ ወደ የተወሰደው ቁርአንን ትቶ በነገራችን ላይ እኔ የተረዳሁት ቁርአን ከነጭራሹ ሰውየው አያውቀው። መጽሐፍ ቅዱስ ያውቀዋል አያውቅምም። ስለ መጽሐፍ ቅዱስ ለምን ሲባል ለራሱ ይጠቅመኛል የሚለውን ነገር ያውቃል ሰውየው። አሁንም ስብከት የሚሰብክበትን አንዳንድ ሰዎች የሚመክርበትን አንዳንድ ነገራቶች ለራሱ የሚጠቀምበት ይሄ ምንድነው ጥቅስ ለቀማ የሚባል ፕሮቴስታንቶች ጋር ያለው ነገር ይሄ ያውቃል። ከሙስሊሞች ጋር ዲቤት ለማድረግ ግን በፍጹም አያውቀውም። ገብቷቸዋል። የተሸወደው ምስ ነው። ሳላህ ምን ይዞ ይመጣል የሚባለውን ነገር ሰውየው አያውቅም። አላውቅም አላለም እንዴ? እኔ ምንድነው አላጠናውም ብለዋል እኮ በመሀልም አላውቅም ሲል ነበር። እኔ በጣም ነው ስደነግጥ የነበረው። በነገራችን ላይ ትልቅ ሰው ነው፣ ብዙ ነገር እንማራለን ብዬ እየጠበቅኩ ስለነበረ አላውቅም ብሎ ሲል እንዴ መልሶ ደግሞ 15 ቀን ስለአንተ መጽሐፍ ነው ሳነብ የነበረው ብሎ ሲል እውነት ለመናገር ሳላህ እዛ ጋር ማጨብጨብም ማመስገንም ነበረበት። ምክንያቱም መጽሐፉ ያለምንም ክፍያ ነው እያስተዋወቀ የነበረው ሰውየው ማለት ነው። አሁንም መጽሐፉ ተዘርፏል ምናምን የሚባል ነገር የለም። እንደዛ ብላችሁ የምትሰሩት ፖለቲካ የለም። በነገራችን ላይ የተዘረፈ ነው ወይስ አይደለም ብሎ አንባቢ የሆነ ትውልድ እንደሚያነበው እርግጠኛ መሆን መቻል አለባችሁ። እኔ ግን አንድ ጥያቄ ልጠይቅ እስኪ። ከዲያቆን ጋር የተወያየው ሰው ኢምራን ቢሆን ወይም ደግሞ የፈረደበት ሁሱ ቢሆን ወይም ደግሞ ሌላ መጽሐፍ ያልጻፈ ሰው ቢሆን ምን ሊያወራ ነው ሰውየው? ምን ሊያወራ ነበረ? ሳላህ የጻፈውን መጽሐፍ ባይገኝና የተወያየው ከሌላ ሰው ጋር ቢሆን ስለምን ያወራ ነበር ይሄ ሰውዬ? ስለምንድን ነው የሚያወራው? ወይስ ውይይት የተቀበለው ከመጀመሪያውኑ መጽሐፉ ከዛ በፊት አንብቦት ነበርና እዛ ጋራ ፖለቲካ የሚሰራበትን ነገር አገኘ ከዛ በፊት እሱ ፖለቲካ ለመስራት ነው ውይይቱም የተቀበለው ማለት ነው እንጂ አሁን መጽሐፉን ያልቀበለው ተመለስ ብሎ ቢለው እዛ ጋር ይበላሽ ነበረው ማለት እኮ ነው። የሳላህ የዋህነት ራሱ ጥያቄ ይጠይቃል ብሎ እንትን ሲያደርገው እድሉ ሲሰጠው ሲፈቅድለት እዛ ጋር ነው ነገሩ የተበላሸው እንጂ ተመለስና ወደ መጽሐፍ ቅዱስና ቁርአን እዛ ጋር ነው ርዕሳችን ስለሱ ብቻ ጠይቀኝ ብሎ ቢል ምንም የሚያወራው ነገር የለም። ሲቀጥል ደግሞ የሳላህ መጽሐፍ ባይኖር ሰውየው እኔ ምንድን ነው የሚያወራው? ምን ሊያወራ ነበር ሰውየው? ገና ከመጀመሩ በፊት ሲርበተበት ነበር። አሁን ሰው እንትን ሳይኮሎጂካል የምትረዱ ከሆነ የከንፈሩ መላተም እያየሁበት ነበር፣ የከንፈሩ መድረቅ እያየሁበት ነበር እኔ ማለት ነው። ከዛ ንዴቱ እየመጣ እንደሆነ ተረዳውና አዞሩና ካሜራውን በኃይለ ቃል መናገር ጀመረ ማለት ይሄ በንዴት በስሜት መናገር ጀመረ። ባይሳደብ እንኳን ሲናገር የነበረው ንስሐ መግባት አለበት። ማን ነው ንስሐ የሚገባው? ማን ነው ንስሐ የሚገባው? ወደ ማን ነው ንስሐ የሚገባው እንዴ? አማኝ ያልሆነ ሰው የጻፈውን መጽሐፍ ንስሐ መግባት አለበት ብለህ ታርመዋለህ እንዴ? የመርበትበት ውጤት ነው። እኔ ያየሁት እንደዛ ብለህ ሲል ሰውየው ሲርበተበት ነው የነበረው ማለት ነው እንጂ ንስሐ ገባ። አንድ ሙስሊም ንስሐ ገብቶ ምን ሊያደርግልህ ነው? አንተ አሁን ክርስቲያን አይደለ እንዴ? ንስሐ መግባት ሳይሆን አምላኩን ክዶ ወደ አንተ እንዲመጣ አይደለ እንዴ ስብከት ዲቤት የገባው? አንድ ሙስሊም ንስሐ መግባት አለበት ብለህ ተወርውረህ የሌለ ፖለቲካ ትሰራለህ እንዴ? ህዝቡን ይቅርታ መጠየቅ አለበት። የትኛው ህዝብ ነው ይቅርታ የሚጠይቀው? ለምንድን ነው ይቅርታ የሚጠይቀው? ምን ስላጠፋ ነው ይቅርታ የሚጠይቀው?
እንዴ ስለ መጽሐፍ አጻጻፍ ህግ አታውቅም እንዴ? ማንንም ሰው እኮ የመሰለውን ነገር እኮ መጽሐፍ እኮ ይችላል እኮ። አለመቀበል ደግሞ መብትህ ነው አንተ። ወይም ደግሞ ማክሸፍ አለብኝ ብለህ የምትለው ነገር ካለ በሐሳብ ነው የምታከሽፈው እንጂ ህዝቡን ይቅርታ ማለት አለብህ። ለምንድን ነው ይቅርታ ሰው ገደለ እንዴ? የገባችሁበት ከመጀመሪያው ነው። አላማቸው የነበረው ምንድነው? ከዚህ በፊት የምትሰሩትን ፖለቲካ መጽሐፍ ቅዱስ ወይም ወንጌል መስበክ ሳይሆን ወይም ደግሞ ለሙስሊሞች ስለ ክርስትና ማስተማር ሳይሆን ወይም ደግሞ የእግዚአብሔር ቃል ብለህ የገባበትን አንተ ታምናለህ። መጽሐፍ ቅዱስ እንደተበረዘ ወይ ታምናለህ ወይ ስለመበረዝ ምንም የምታውቀው ነገር የለም ማለት ነው። ወይ ታውቀዋለህ። እኔ ይሄ ሰው ስለ መጽሐፍ ቅዱስ መበረዝ የማያውቅ ከሆነ አልተበረዘም ብሎ የሚያምን ከሆነ አንደኛ ነገር ከአባቶች ይጣረሳል፣ ሲቀጥልም ከእውነታ ይጣረሳል። ሲሰልስ ደግሞ ስለመበረዝ የሚባለው ነገር ምንም የማያውቅም ማለት ይሄ ሰውዬ ማለት። አንዳንዴ እንትን መሆን አለባቸው። ይሄ ፍትሃዊነት የሚባለው ነገር በዘርና በሃይማኖት ተከልላችሁ ከሆነ የምታዩት በጣም ከባድ ነገር ነው። በጣም ነው የሚገርመው ማለት ትልቅ ሰው ነህ ባክግራውንድ ይሄ ሰው እኔ አንተን እያየሁት ነበረ ማለት ትልቅ ዲያቆን ነው፣ በጣም ትልቅ ሰው ነው። እኔ ተስፋ ሳደርግበት የነበረ ሰው ነው። የሚገርም ነገርበታለን የሆነ ምዕራፍ የሚያሸጋግር ሰው ነው። የሆነ አዲስ ታሪክ መጻፍ የሚችል ሰው ነው ብዬ ስለው ከነብር ለማምለጥ የነብርን ቆዳ ለብሶ የሆነ ዋሻ ውስጥ የገባ ሰው ነው። ለኔ እስካሁን እየፈለኩት ነው በነገራችን ላይ ሰውየው ማለት ነው። አሁን ደግሞ መጥቶ በጆን የምትባል ልጅ ዲቲ እያደረገ ቪዲዮ ይሰራል። እንደዚህ አይነት የወረዳችሁ ከሆናችሁ በነገራችን ላይ እዚህ ጋር መምጣት የለባችሁ። እዚህ ጋር እኮ መምጣት እኮ አይጠበቅብህም። እንደዛ ከሆነ ማለት ነው የሚሰከሰውን ሳክስ አንተን እንትን የሚገልጽህ ከሆነ እዚህ ጋር መምጣት የለብህም። አንዳንድ ሰዎች አሁን ሐሳብ እየሰማው ነበር። ሰውየው ቲክታክ አይመጥነውም እየተባለ ነበር። አይደለም ቲክታክ አይመጥነውም ሳይሆን ቲክታክ ያሉ ሰዎች ሰውየውን አይመጥነውም እየተባለ ነበር። ሰውየው እኮ 24 ሰዓት የተነጠፈው እኮ ቲክታክ ላይ እኮ ነው ተነጥፎ የሚያድረው የሚውለው። አካውንት ከፍቶ በቲክታክ ክርስትናን አስፋፋለሁ ብሎ ጦርነት የጀመረ ሰው የቲክታክ ሰዎች አይመጥኑትም ሊባል አይችልም። ቲክታክ ላይ ያሉ ሰዎች ለመፋለም ነው የመጣው፣ ለመስበክም ነው የመጣው። የተነጠፈውም ቲክታክ ላይ ነው። በነገራችን ላይ ዲቤቱም የተቀበለው በቲክታክ ነው። ስለዚህ አይመጥነኝም ብሎ ማለት የነበረበት ራሱ ነው። እንዴት ነው አንድ ሰው ዘገምተኛ ስለሆነ አይመጥነህም የሚባለው? ምን ስላለው ነው የማይመጥነው? ሲጀምር ምን አዲስ ነገር ስላሳየ ነው? ምንም አዲስ ነገር እኮ አላሳየም እኮ። ያልተናገረው እንደ ሌሎች መናገር ስለማይችል እንጂ ፖለቲካ የሚሰራበትን ቃላቶች ቢያገኝ ይሄ ሰው ያወራ ነበር። በነገራችን ላይ ሌላ ተአምር አድርገን ማየት የለብንም። ክርስቶስ አይደለም እኮ የወረደው ወይም ሌላ ትልቅ የሀገር ጳጳስ አይደለም ያወራው ማለት ነው። ዲያቆን ማለት ለኔ ይቅርታ አድርጉልኝ ደፋሪ ነው። ምንም የትናንቱ ውርደት፣ የትናንቱ ቆራጣነትና የትናንቱ መጎሳቆል በዚህ ሰው የጸባይና ስርዓት ልትሸፍኑት በኩሩ ሰዎች ካላችሁ ደግሞ የድድብና አስፋፊ ተባባሪ ናችሁ ማለት ነው። አንተ ግን በእውነት የሆነ ያደረከው ነገር አለ፣ የሆነ ያደረከው ጥሩ ነገር አለ ማለት ነው። ይሄ እንትና ዲያቆኑ ያደረከው ጥሩ ነገር አለ። ለምን ሲባል መጽሐፉ ባይኖር አንተ ጋር ያወራውን ሰውዬ መጽሐፍ ያልጻፈ ሰው ቢሆን ስለምንም ነገር አታወራም ነበረ። ተዋርደ ወይ ልታለቅስ ነበረ ወይ ልትሳደብ ነበረ። ትልቅ ሰውና ዲያቆን ተሳደበ ተብሎ ደግሞ ቤተክርስቲያኗ ኦና ልትሆን ነበረ። በቃ ስንት ማት ይወርድባት ነበረ ማለት ነው። አመጣና በመጽሐፍ ቅዱስ በካልቸው ብሎ ሰውየው ስለ ሰማዕቱ ብራና ማስታወቂያ ይሰጣል። ማስታወቂያ ያለምንም ክፍያ ማስታወቂያ አይደብርህም እንዴ? አሁን እኮ ብዙ ሰው እኮ ነው የሚያነበው። እንዴት ነው የጻፈው ይሄ ሰውዬ? መጽሐፉ የጻፈው እንዴት ነው? የማያውቁ ሰዎች እኮ አሉ እኮ። ሳላህ የሚባል ሰው መጽሐፍ እንደጻፈ የማያውቁ ሰዎች ብዙ ሰዎች አሉ። አንተ ማስታወቂያ ሰራህና ያለ ክፍያ ምንም ሳይከፈል ብዙ ሰዎች እንዲያነቡት ነው ያደረከው አሁን ማለት ነው። ይሄ ያመለጥክበትን የነብር ቆዳ ነው መጽሐፉ ማለት ነው። ከነብር ጋር እየተሯሯጥክ በግነህና የነብሩን ልብስ ለበስክ አመለጥክ ማለት አይቻልም። በነገራችን ላይ በጣም አቁስሎ ነው እንትን ያደረገ ማለት ነው። ሙታል። ከዚህ በኋላ ሞራል የሚባል ነገር አይኖርህም አንተ ሰውዬ። ድንቅም ዲያቆን፣ ድንቅም ስርዓት ያለው ሰው፣ ድንቅም ትልቅ ሰው መሸማቀቅም መጥፋትም አለብህ ከዚህ በኋላ ማለት ነው።
እኔ ትንሽነትህን የተረዳሁት ምንም የማይረባ ሰው የሰጠውን አስተያየት መጥተህ ዲዊት እያደረከ ደግሞ ቪዲዮ ትሰራለህ። አለማፈርህ ራሱ ማለት ነው። ከዛ ደግሞ እዚህ ጋር ደግሞ አይ ትልቅ ሰው እኮ ነው ስርዓት ያለው ሰው እኮ ነው እየተባለ ደግሞ ሳክስ ሌላ ፖለቲካ ይሰራል። ሳላህ ተባረክ። አሁን ልብ ካላችሁ የእውነት ሰውየውን ያንቦጫርቀውና ያበላሸውን የትናንቱ ዲቤት ሰዎችን ማስተካከል እንችላለን የምትሉ ሰዎች ካላችሁ በቃ ውይይቱን ክፍት ነው መቀበል ትችላላችሁ። እነ አኬ እነ ምናምን የምትባሉ ሰዎች ማለት ነው። ዳኛውና ተወያዩ በዚህ ልክ ዘገምተኛ ስትሆኑ ግን በጣም ነው የሚያሳፍረው። የልጁ እንደዚህ ደፋርነት እንትን አይላችሁ። ዳኛው ማን ነው? ክርስቲያን ነው፣ ኦርቶዶክስ ሰው ነው መሰለኝ ካልተሳሳትኩ፣ ሲሶ ምናምን የሚባለው። እኔ እንኳን ብዙ እንደ ሰው አላየው። በዚህ ልክ እኮ ዳኛ ክርስቲያን ሆኖ ራሱ ችግር የለብኝም ብሎ ውይይት የሚቀበል ሰው እኮ እኔ እውነት ለመናገር ትልቁነቱን ያየሁት። ተዘርፏል ምናምን የሚባል ነገር የለም። እንደዛ ብላችሁ የምትሰሩት ፖለቲካ የለም። በነገራችን ላይ አይ የተዘረፈ ነው ወይስ አይደለም ብሎ አንባቢ የሆነ ትውልድ እንደሚያነበው እርግጠኛ መሆን መቻል አለባችሁ። እኔ ግን አንድ ጥያቄ ልጠይቅ እስኪ። ከዲያቆን ጋር የተወያየው ሰው ኢምራን ቢሆን ወይም ደግሞ የፈረደበት ሁሱ ቢሆን ወይም ደግሞ ሌላ መጽሐፍ ያልጻፈ ሰው ቢሆን ምን ሊያወራ ነው? ሰውየው ምን ሊያወራ ነበረ? ሳላህ የጻፈውን መጽሐፍ ባይገኝና የተወያየው ከሌላ ሰው ጋር ቢሆን ስለምን ያወራ ነበር? ይሄ ሰውዬ ስለምንድን ነው የሚያወራው? ወይስ ውይይት የተቀበለው ከመጀመሪያውኑ መጽሐፉ ከዛ በፊት አንብቦት ነበርና እዛ ጋር ፖለቲካ የሚሰራበትን ነገር አገኘ ከዛ በፊት እሱም ፖለቲካ ለመስራት ነው ውይይቱም የተቀበለው ማለት ነው እንጂ አሁን መጽሐፉን ያልቀበለው ተመለስ ብሎ ቢለው እዛ ጋር ይበላሽ ነበረው ማለት እኮ ነው። የሳላህ የዋህነት ራሱ ጥያቄ ይጠይቃለሁ ብሎ እንትን ሲያደርገው እድሉን ሲሰጠው ሲፈቅድለት እዛ ጋር ነው ነገሩ የተበላሸው እንጂ ተመለስና ወደ መጽሐፍ ቅዱስና ቁርአን እዛ ጋር ነው ርዕሳችን ስለሱ ብቻ ጠይቀኝ ብሎ ቢል ምንም የሚያወራው ነገር የለም። ሲቀጥል ደግሞ የሳላህ መጽሐፍ ባይኖር ሰውየው እኔ ምንድነው የሚያወራው? ምን ሊያወራ ነበር ሰውየው? ገና ከመጀመሩ በፊት ሲርበተበት ነበር። አሁን ሰው እንትን ሳይኮሎጂካሊ የምትረዱ ከሆነ የከንፈሩ መላተም እያየሁበት ነበር፣ የከንፈሩ መድረቅ እያየሁበት ነበር እኔ ማለት ነው። ከዛ ንዴቱ እየመጣ እንደሆነ ተረዳውና አዞሩና ካሜራውን በኃይለ ቃል መናገር ጀመረ ማለት ይሄ በንዴት በስሜት መናገር ጀመረ። ባይሳደብ እንኳን ሲናገር የነበረው ንስሐ መግባት አለበት። ማን ነው ንስሐ የሚገባው? ማን ነው ንስሐ የሚገባው? ወደ ማን ነው ንስሐ የሚገባው እንዴ? አማኝ ያልሆነ ሰው የጻፈውን መጽሐፍ ንስሐ መግባት አለበት ብለህ ታርመዋለህ እንዴ? የመርበትበት ውጤት ነው። እኔ ያየሁት እንደዛ ብለህ ስትል ሲል ሰውየው ሲልበተበት ነው የነበረው ማለት ነው እንጂ ንስሐ ገባ። አንድ ሙስሊም ንስሐ ገብቶ ምን ሊያደርግልህ ነው? አንተ አሁን ክርስቲያን አይደለ እንዴ? ንስሐ መግባት ሳይሆን አምላኩን ክዶ ወደ አንተ እንዲመጣ አይደለ እንዴ ስብከት ዲቤት የገባው? አንድ ሙስሊም ንስሐ መግባት አለበት ብለህ ተወርውረህ የሌለ ፖለቲካ ትሰራለህ እንዴ? ህዝቡን ይቅርታ መጠየቅ አለበት። የትኛው ህዝብ ነው ይቅርታ የሚጠይቀው? ለምንድን ነው ይቅርታ የሚጠይቀው? ምን ስላጠፋ ነው ይቅርታ የሚጠይቀው እንዴ? ስለ መጽሐፍ አጻጻፍ ህግ አታውቅም እንዴ? ማንንም ሰው እኮ የመሰለውን ነገር እኮ መጽሐፍ እኮ ይችላል እኮ። አለመቀበል ደግሞ መብትህ ነው አንተ። ወይም ደግሞ ማክሸፍ አለብኝ ብለህ የምትለው ነገር ካለ በሐሳብ ነው የምታከሽፈው እንጂ ህዝቡን ይቅርታ ማለት አለበት። ለምንድን ነው ይቅርታ ሰው ገደለ እንዴ? የገባችሁበት ከመጀመሪያው ነው አላማቸው የነበረው ምንድነው? ከዚህ በፊት የምትሰሩትን ፖለቲካ መጽሐፍ ቅዱስ ወይም ወንጌል መስበክ ሳይሆን ወይም ደግሞ ለሙስሊሞች ስለ ክርስትና ማስተማር ሳይሆን ወይም ደግሞ የእግዚአብሔር ቃል ብለህ የገባበትን አንተ ታምናለህ። መጽሐፍ ቅዱስ እንደተበረዘ ወይ ታምናለህ ወይ ስለመበረዝ ምንም የምታውቀው ነገር የለም ማለት ነው። ተሳደብ ነበረ። ትልቅ ሰውና ዲያቆን ተሳደበ ተብሎ ደግሞ ቤተክርስቲያኗ ኦና ልትሆን ነበረ። በቃ ስንት ማዕት ይወርድባት ነበረ ማለት ነው። አመጣና በመጽሐፍ ቅዱስ በካልቸው ብሎ ሰውየው ስለ ሰማዕት ብራና ማስታወቂያ ይሰጣል። ማስታወቂያ ያለምንም ክፍያ ማስታወቂያ አይደብርም እንዴ? አሁን እኮ ብዙ ሰው እኮ ነው የሚያነበው። እንዴት ነው የጻፈው ይሄ ሰውዬ? መጽሐፉ የጻፈው እንዴት ነው? ማያውቁ ሰዎች እኮ አሉ። ሳላህ የሚባል ሰው መጽሐፍ እንደጻፈ ማያውቁ ሰዎች ብዙ ሰዎች አሉ።
አንተ ማስታወቂያ ሰራህና ያለ መፍያ ምንም ሳይከፈል ብዙ ሰዎች እንዲያነቡት ነው ያደረከው አሁን ማለት ነው። ይሄ ያመለጥክበትን የነብር ቆዳ ነው መጽሐፉ ማለት ነው። ከነብር ጋር እየተነደፋ እየተሯሯጥክ በግነህና የነብሩን ልብስ ለበስክ አመለጥክ ማለት አይቻልም። በነገራችን ላይ በጣም አቁስሉ ነው እንትን ያደረገ ማለት ነው። ሙታል። ከዚህ በኋላ ሞራል የሚባል ነገር አይኖርህም አንተ ሰውዬ። ድንቅም ዲያቆን፣ ድንቅም ስርዓት ያለው ሰው፣ ድንቅም ትልቅ ሰው መሸማቀቅም መጥፋትም አለብህ ከዚህ በኋላ ማለት ነው። እኔ ትንሽነትህን የተረዳሁት ምንም የማይረባ ሰው የሰጠውን አስተያየት መጥተህ ዲዊት እያደረከ ደግሞ ቪዲዮ ትሰራለህ። አለማፈረህ ራሱ ማለት ነው። ከዛ ደግሞ እዚህ ጋር ደግሞ አይ ትልቅ ሰው እኮ ነው ስርዓት ያለው ሰው እኮ ነው እየተባለ ደግሞ ሳክስ ሌላ ፖለቲካ ይሰራል። ሳላህ ተባረክ። አዎ አሁን ልብ ካላችሁ የእውነት ሰውየውን ያምቦጫርቀውና ያበላሸውን የትናንቱ ዲቤት ሰዎችን ማስተካከል እንችላለን የምትሉ ሰዎች ካላችሁ በቃ ውይይቱን ክፍት ነው መቀበል ትችላላችሁ። እነ አኬ እነ ምናምን የምትባሉ ሰዎች ማለት ነው። ዳኛውና ተወያዩ በዚህ ልክ ዘገምተኛ ስትሆኑ ግን በጣም ነው የሚያሳፍረው። የልጁ እንደዚህ ደፋርነትስ እንትን አይላችሁ? ዳኛው ማን ነው? ክርስቲያን ነው፣ ኦርቶዶክስ ሰው ነው መሰለኝ ካልተሳሳትኩ፣ ሲሶ ምናምን የሚባለው። እኔ እንኳን ብዙ እንደ ሰው አላየው። በዚህ ልክ እኮ ዳኛ ክርስቲያን ሆኖ ራሱ ችግር የለብኝም ብሎ ውይይት የሚቀበል ሰው እኮ እኔ እውነት ለመናገር ትልቁነቱን ያየሁት ጀግና መሆኑን ያየሁት። እንደፈለገ አድርጎ መጽሐፍ ቅዱስም ቁርአንም እንደፈለገ አድርጎ ሲጠበጥበው ነበረ ሰውየው ማለት። አንተ ግን አንድ መልስም አልሰጠም። ታሪክህን የነገርከን ደፈርኩ፣ ተደፈርኩ፣ ኃጢአት ሰራው፣ እግዚአብሔር ይቅር አይለኝም ብዬ የሆነ ዋሻ ገባው። ከዛ ደግሞ የሆነ የመጽሐፍ ቅዱስ ምንድነው ትዝ አለኝ። ከዛ ደግሞ እንደዚህ አደረኩ። ምን ይሰራልኛል? እኔ ያንተ ታሪክ እኔ ኃጢአት ሰርቻለሁ፣ ኃጢአተኛ ሰው ነኝና ኃጢአቴን የማራግፍበት ስፍራ የቱ ጋር ነው ያለ ብዬ እያፈላለኩ አንተ ደግሞ ያንተ ታሪክ ትነግረኝ ምን ይሰራልኛል? እኔ ምን ይሰራልኛል? እኔ የንስሐ አባትህ ነኝ እንዴ? የንስሐ አባትህ ነው እንዴ ስታወራ የነበረው? ሳላህ የንስሐ አባትህ ነው እንዴ? ዲያቆን ዳዊት ምናምን ኃጢአት ሰራሁ፣ ከዛ ኃጢአት ከሰራሁ በኋላ ትዝ አለኝ፣ ገዳም ገባው፣ ከዛ ደግሞ ከገዳሙ እግሬን ቆስዬ ተመለስኩ፣ ከዛ እንደዚህ አልኩ። ልትሞት ነው አልተባልክም እኮ ስትናዘዝ ነበረ እንዴ? ስለ መጽሐፍ ቅዱስና ስለ ወንጌል እየሰበክ ክርስትናን አስፋፋ። ክርስቲያን ያልሆኑ ሰዎች አሉ፣ በአንተ አባባል አማኝ ያልሆኑ ህዝቦች አሉ። እነሱን ክርስትናን ሰብከህ ወደ ራስህ ውሰዳቸው ተብለህ ስትባል እየተናዘዝክ እንትን ዋልክ ማለት ነው። እየተናዘዝክ ነው ያልከው። ስለዚህ እኔ ሳየው ነገሩ የንስሐ አባትና አንድ ምዕመን መካከል የተደረገ ድቤት ነው ብዬ ነው እንትንም አድርገው። ስለዚህ አንዱ ምዕመን ዲያቆን፣ አንድ ምዕመን፣ አንድ ተራ ምዕመን ከንስሐ አባቱ ጋር ለማምለጥ፣ ንስሐ አባቱ ደግሞ ነብር ናቸው፣ በጣም ኃይለኛ ናቸው፣ እሳተ ገሞራ ናቸው፣ የተደበቀ ኃይል ያላቸው ሰው ናቸው። በጣም ከፈነዱ በጣም ከባድ ሰው ናቸው። ለእርሶ ተናዞ ልጁ የእርሶን ልብስ ለብሶ ለማምለጥ የሞከረ ተራ ምዕመን ዘገምተኛ ሰው ብዬ ዘግቼዋለሁ። እዚህ ሐሳብ ላይ ማንንም ሰው ሌላ ሐሳብ መጨመር አይችልም። ዘገምተኛ ሰው ነው፣ ቆራጣ ሰው ነው፣ የተራቆተ ሰው ነው። ከምን ከእውቀት በጣም አጭር ሰው ነው። ከምን ከእውቀት በጣም ዝኛ ሰው ነው። ከምን ከእውቀት ስርዓትም የለህም። ራሱ ስትጀምረው ፖለቲካውን የጀመርከው አንተ ራስህ ነህ። ሳላህ እየተናደደ ነው። ተመለሳችሁ ማዳመጥ ትችላላችሁ። እኮ በቃ ሳይኮሎጂካሊ በቃ እንትን አድርጌ በቃ ሰውየውን አናደዋለሁ፣ ከዛ ሌላ ነገር አደርጋለሁ፣ ሌላ ፖለቲካ እጫወታለሁ አይነት እኮ ነው። ራሱ ነው የጀመረው። ራሱ ጀምረው ራሱን ጨርሰው ማለት ነው። ውይይቱ በቁርአንና በመጽሐፍ ቅዱስ መካከል ነው መበረዝ የሚባለው ነገር ማለት ነው። ሰውየው ግን መበረዝ ማለት ምን ማለት እንደሆነ አያውቅም እንዴ? በግድ ነው እንዴ? በቃ ሰውየው ትልቅ ነው፣ ሰውየው እንትን ልትሉን ነው እንዴ? አያውቅም እኮ መበረዝ ማለት ምን ማለት እንደሆነ። መጽሐፈ ነህምያ የጻፈው ማን ነው ተብሎ ሲጠየቅ ከአጀንዳችን እየወጣን ነው ብሎ የሚመልስ ሰው ግን አስባችሁታል? እንዴት ነው ከአጀንዳ የምትወጣው? እንዴት ነው ከርዕሱ የወጣው እንዴ?
እንዴ የጻፈው ማን ነው ተብለህ ስትባል ስለ መጽሐፍ ቅዱስ ነው እየተጠየቅ ያለው። አይ ከርዕሳችን እየወጣን ነው። ሰው ምን ይለኛል አትልም እንዴ? በቃ ሁሉም ሰው ዘገምተኛ ነው የሚመስልህ? ሁሉም ሰው በዚህ ልክ አይምሮን የተነካ አድርጋችሁ ነው እንዴ የምታስቡት? ግን እናንተ ሰዎች ከዛ ደግሞ ሰዎች መጡና አይ ይሄ ሰው እኮ ጸባይ ያለው ስርዓት አለው፣ ውይይቱ በስነ ስርዓት እንዲያልቅ ነው ያለው። ውይይቱ በስነ ስርዓት አላለቀም። ሲጀምር በጣም ነው ያበላሸው ያቆሸሸው ማለት ነው። ለምን? መጽሐፍ ቅዱስ ተክደዋል። እግዚአብሔር ነው የተካደው እኔ እንዳየሁት። መጽሐፍ ቅዱስ ነው የተካደው እኔ እንዳየሁት። መጽሐፍ ቅዱስ ከአንድ ኢትዮጵያዊ ሰው ከጻፈው መጽሐፍት ጋር ሲያወዳድር የዋለ ሰው ጥሩ ሰርታል ብላችሁ የምታደንቁ ከሆነ እናንተ ዘራችሁ እሳት ይብላው። በቃ እንደዚህ አድርጌ ልርገማቸው። እኔ ምንም አቅም የለኝ። የተረገመ ትውልድ ነው። የእግዚአብሔር ቃል ማለት ምን ማለት እንደሆነ ያልገባው ትውልድ ነው። ምንድን ያሉት አባቶች ጥቁር ውሻ ውለዱ። በቃ እናንተ ማለት ምን ልበላችሁ ታዲያ? መጽሐፍ ቅዱስን ከሰው መጽሐፍ ጋር የሚያወዳድር ሰው ስለመጣ ትልቅ ሰው ነው ብላችሁ እውቅናና እንትን የምትሰጡት ሰዎች ዘራችሁ አይባረክ። እናንተ እድሜ ልካችሁን የሰይጣን መጫወቻ ያደርጋችሁ። በቃ እናንተ የገሃነም ሲሳይ ናችሁና የፈርዖን ጫማ ጠራጊ አድርጎ እዛ ገሃነም ውስጥ ቡና ፍሬ ያደርጋችሁ። እናንተ አያልፍላችሁም። ራሱ በጣም የቆሸሸ ትውልድ ነው። የተረገመ ትውልድ ነው። ምንም ስለ ሃይማኖት ምንም የሚያውቀው ነገር የለም። ምንም የምታውቁት ነገር የለም። ራሱ እንዴ ዘራቸው አይባረክ። የእውነት በጣም እኮ ነው የሚደብሩት። በጣም የወረደ ማንነት እኮ ነው ያላቸው እነዚህ ሰዎች። አየህ ትልቅ ሰው ነው እና አክ የሚባሉ ሰዎች ኦፓል ካለች አስገቧት። ይቅርታ አይቻታለሁ ከታች እና አክ የሚባሉ ሰዎች ይሄ የእንትና ግራ ካሶ የሚባል እንትን ታውቁታላችሁ? ጠመዝማዛ እንትን አለ መንገድ አለ። አፈ ግራ ካሶ ብየዋለሁ። አክ የሚባለው ሰው ማለት ነው። ወደ ጎን ነው የሚያወራው። እንደዚህ በአፉ የሚተኩስ ሰው ነው። በአፉ ለመተኮስ በአፉ የሚጨመት ሰው ነው የሚመስለው። በነገራችን ላይ አይናቸው አይደለ እንትን የሚያደርጉት የሚተኩስ ሰዎች። ያኬ ደግሞ በአፉ ነው እንደዚህ የተጠመዘዘ አፍ ያለው ሰው ማለት ነው። ገባና በቃ ጥሩ ነገር ነው የተደረገው። በቃ አንዴ ላስገባሽ። ምን አባቱ ነው እምቢ አለኝ። ቆይ እየተሰማው ከሆነ እስኪ ንገሩኝ። ቆይ አንዴ እንትን ስለሆንኩ ስራ ቦታ ስለሆንኩ አላስችል ስላለኝ ነው የገባሁት ራሱ ማለት ነው እንጂ አራ ቆይ ኦፓሌት አለሽ አገኘሁሽ። ኦኬ ቲንክ ኦኬ እሺ ኦኬ እኔ እንትን ላይ ቁጭ ብዬ ነው የማወራው። አብዛኛው ጊዜ መኪና ውስጥ ቤት ውስጥ ምናምን ነው። ሰዎች ራሱ ወደ የት ነው የወሰዱኝ? ፖለቲካ የሰው ዘገምተኝነት ነው ያየሁበት። የኢትዮጵያዊ አይደለም የቱርክ ነው የምንድን ያሉት ምናምን ነው ነጭ ነው ምናምን ብለው እንትን አደረጉ። ሌላ ፖለቲካ ይሰራሉ ደግሞ የቆንጆ። አንተ ጋር ያወራውን ሰውዬ መጽሐፍ ያልጻፈ ሰው ቢሆን ስለምንም ነገር አታወራም ነበረ። ተዋርደ ወይ ልታለቅስ ነበረ ወይ ልትሳደብ ነበረ። ትልቅ ሰውና ዲያቆን ተሳደበ ተብሎ ደግሞ ቤተክርስቲያኗ ኦና ልትሆን ነበረ። በቃ ስንት ማት ይወርድባት ነበረ ማለት ነው። አመጣና በመጽሐፍ ቅዱስ በካልቸው ብሎ ሰውየው ስለ ሰማዕት ብራና ማስታወቂያ ይሰጣል። ማስታወቂያ ያለምንም ክፍያ ማስታወቂያ አይደብርም እንዴ? አሁን እኮ ብዙ ሰው እኮ ነው የሚያነበው። እንዴት ነው የጻፈው ይሄ ሰውዬ? መጽሐፉ የጻፈው እንዴት ነው? የማያውቁ ሰዎች እኮ አሉ እኮ። ሳላህ የሚባል ሰው መጽሐፍ እንደጻፈ የማያውቁ ሰዎች ብዙ ሰዎች አሉ። አንተ ማስታወቂያ ሰራህና ያለምፍያ ምንም ሳይከፈል ብዙ ሰዎች እንዲያነቡት ነው ያደረከው አሁን ማለት ነው። ይሄ ያመለጥክበትን የነብር ቆዳ ነው መጽሐፉ ማለት ነው። ከነብር ጋር እየተሯሯጥክ በግነህና የነብሩን ልብስ ለበስክ አመለጥክ ማለት አይቻልም። በነገራችን ላይ በጣም አቁስሉ ነው እንትን ያደረገ ማለት ነው።
ሞታል። ከዚህ በኋላ ሞራል የሚባል ነገር አይኖርህም አንተ ሰውዬ። ድንቄም ዲያቆን፣ ድንቄም ስርዓት ያለው ሰው፣ ድንቄም ትልቅ ሰው መሸማቀቅም መጥፋትም አለብህ ከዚህ በኋላ ማለት ነው። እኔ ትንሽነትህን የተረዳሁት ምንም የማይረባ ሰው የሰጠውን አስተያየት መጥተህ ዲዊት እያደረከ ደግሞ ቪዲዮ ትሰራለህ። አለማፈርህ ራሱ ማለት ነው። ከዛ ደግሞ እዚህ ጋር ደግሞ አይ ትልቅ ሰው እኮ ነው ስርዓት ያለው ሰው እኮ ነው እየተባለ ደግሞ ሳክስ ሌላ ፖለቲካ ይሰራል። ሳላህ ተባረክ። አዎ አሁን ልብ ካላችሁ የእውነት ሰውየውን ያምቦጫርቀውና ያበላሸውን የትናንቱ ዲቤት ሰዎችን ማስተካከል እንችላለን የምትሉ ሰዎች ካላችሁ በቃ ውይይቱን ክፍት ነው፣ መቀበል ትችላላችሁ። እነ አኬ እነ ምናምን የምትባሉ ሰዎች ማለት ነው። ዳኛውና ተወያዩ በዚህ ልክ ዘገምተኛ ስትሆኑ ግን በጣም ነው የሚያሳፍረው። የልጁ እንደዚህ ደፋርነት እንትን አይላችሁ። ዳኛው ማን ነው? ክርስቲያን ነው፣ ኦርቶዶክስ ሰው ነው መሰለኝ ካልተሳሳትኩ፣ ሲሶ ምናምን የሚባለው። እኔ እንኳን ብዙ እንደ ሰው አላየው። በዚህ ልክ እኮ ዳኛ ክርስቲያን ሆኖ ራሱ ችግር የለብኝም ብሎ ውይይት የሚቀበል ሰው እኮ እኔ እውነት ለመናገር ትልቁነቱን ያየሁት ጀግና መሆኑን ያየሁት። እንደፈለገ አድርጎ መጽሐፍ ቅዱስም ቁርአንም እንደፈለገ አድርጎ ሲጠበጥበው ነበረ ሰውየው ማለት ነው። አንተ ግን አንድ መልስም አልሰጠም። ታሪክህን የነገርከን ደፈርኩ፣ ተደፈርኩ፣ ኃጢአት ሰራው፣ እግዚአብሔር ይቅር አይለኝም ብዬ የሆነ ዋሻ ገባው። ከዛ ደግሞ የሆነ የመጽሐፍ ቅዱስ ምንድነው ትዝ አለኝ። ከዛ ደግሞ እንደዚህ ያደረገ ምን ይሰራልኛል? እኔ ያንተ ታሪክ እኔ ኃጢአት ሰርቻለሁ፣ ኃጢአተኛ ሰው ነኝና ኃጢአቴን የማራግፍበት ስፍራ የቱ ጋር ነው ያለው ብዬ እያፈላለኩ አንተ ደግሞ ያንተ ታሪክ ትነግረኝ ምን ይሰራልኛል? እኔ ምን ይሰራልኛል? እኔ የንስሐ አባትህ ነኝ እንዴ? የንስሐ አባትህ ነው እንዴ ስታወራ የነበረው? ሳላህ የንስሐ አባትህ ነው እንዴ? ዲያቆን ዳዊት ምናምን ኃጢአት ሰራሁ፣ ከዛ ኃጢአት ከሰራሁ በኋላ ትዝ አለኝ፣ ገዳም ገባው፣ ከዛ ደግሞ ከገዳሙ እግሬን ቆስዬ ተመለስኩ፣ ከዛ እንደዚህ አልኩ። ልትሞት ነው አልተባልክም እኮ ስትናዘዝ ነበረ እንዴ? ስለ መጽሐፍ ቅዱስና ስለ ወንጌል እየሰበክ ክርስትናን አስፋፋ። ክርስቲያን ያልሆኑ ሰዎች አሉ፣ በአንተ አባባል አማኝ ያልሆኑ ህዝቦች አሉ። እነሱን ክርስትናን ሰብከህ ወደ ራስህ ውሰዳቸው ተብለህ ስትባል እየተናዘዝክ እንትን ዋልክ ማለት ነው። እየተናዘዝክ ነው ያልከው። ስለዚህ እኔ ሳየው ነገሩ የንስሐ አባትና አንድ ምዕመን መካከል የተደረገ ድቤት ነው ብዬ ነው እንትንም አድርገው። ስለዚህ አንዱ ምዕመን ዲያቆን፣ አንድ ምዕመን፣ አንድ ተራ ምዕመን ከንስሐ አባቱ ጋር ለማምለጥ፣ ንስሐ አባቱ ደግሞ ነብር ናቸው፣ በጣም ኃይለኛ ናቸው፣ እሳተ ገሞራ ናቸው፣ የተደበቀ ኃይል ያላቸው ሰው ናቸው። በጣም ከፈነዱ በጣም ከባድ ሰው ናቸው። ለእርሶ ተናዞ ልጁ የእርሶን ልብስ ለብሶ ለማምለጥ የሞከረ ተራ ምዕመን ዘገምተኛ ሰው ብዬ ዘግቼዋለሁ። እዚህ ሐሳብ ላይ ማንንም ሰው ሌላ ሐሳብ መጨመር አይችልም። ዘገምተኛ ሰው ነው፣ ቆራጣ ሰው ነው፣ የተራቆተ ሰው ነው። ከምን ከእውቀት በጣም አጭር ሰው ነው። ከምን ከእውቀት በጣም ዝኛ ሰው ነው። ከምን ከእውቀት ስርዓትም የለህም። ራሱ ስትጀምረው ፖለቲካውን የጀመርከው አንተ ራስህ ነህ። ሳላህ እየተናደደ ነው። ተመለሳችሁ ማዳመጥ ትችላላችሁ። ይሄ እኮ በቃ ሳይኮሎጂካሊ በቃ እንትን አድርጌ በቃ ሰውየውን አናደዋለሁ፣ ከዛ ሌላ ነገር አደርጋለሁ፣ ሌላ ፖለቲካ እጫወታለሁ አይነት እኮ ነው። ራሱን የጀመረው ራሱ ጀምሮ ራሱን ጨርሰው ማለት ነው። ውይይቱ በቁርአንና በመጽሐፍ ቅዱስ መካከል ነው መበረዝ የሚባለው ነገር ማለት ነው። ሰውየው ግን መበረዝ ማለት ምን ማለት እንደሆነ አያውቅም እንዴ? በግድ ነው እንዴ? በቃ ሰውየው ትልቅ ነው፣ ሰውየው እንትን ልትሉ ነው እንዴ? አያውቅም እኮ መበረዝ ማለት ምን ማለት እንደሆነ። መጽሐፈ ነህምያ የጻፈው ማን ነው ተብሎ ሲጠየቅ ከአጀንዳችን እየወጣን ነው ብሎ የሚመልስ ሰው ግን አስባችሁታል? እንዴት ነው ከአጀንዳ የምትወጣው? እንዴት ነው ከርዕሱ ይወጣው እንዴ? የጻፈው ማን ነው ተብለህ ስትባል ስለ መጽሐፍ ቅዱስ ነው እየተጠየቅ ያለው። አይ ከርዕሳችን እየወጣን ነው። ሰው ምን ይለኛል አትልም እንዴ? በቃ ሁሉም ሰው ዘገምተኛ ነው የሚመስልህ? ሁሉም ሰው እርቅ እንዲካሄድ ከሚለው አንፃር እንጂ አይ ቲንክ ይሄ ነገር እኮ ከዚህ በፊት የምናውቀው ነገር ነው። ፓሊሻ ዛሬ አዲስ ነገር አይደለም።
ስማችን ሲጠፋ በራቆት ቪዲዮ እያያዘ ነው ሻሃዳ ያሰዛ ሲባል አዲስ ዓለም ጥሩ ነገር ነው ተብሎ ሊበረታታ የሚችልም ነገር አይደለም። አይ ቲንክ ሎጂካሊም አይደለም ማለት የኛ ስብዕናችን ብቻ ሳይሆን ሃይማኖታችንም አይፈቅድም። በእንደዚህ አይነት ነገር ማለት ልክ ራቁት ፎቶ ይዛለች ያ ነገር ጥሩ ነገር ነው ያደረገችው ምን ይመስልሻል? እንደዛ ነው ሎጂካሊ የምታስቢው ፓልሻ? ችምችም ተመልሽ። እኔ የተረዳሁት እንደዛ ነው። ጉዳዩን የማታውቅ ከሆነ የምታደንቅበት ምንም ሪዝን የለህም ብዬ ነው። እና የደረገችው ነገር እኔ በእርግጥ እንዳልከው የዛን ቀን የመጀመሪያው ቀን እንቅልፍ ውስጥ ሆነ ወይም ሙሉን ካልሰማኸው አንደርስታንድ አደረግ እችላለሁ። እኔ ሁለቱንም ቀን ስላዩ የመጀመሪያው ቀን ጥሩ ጎን መናገር አይቻልም ነው? ይቻላል። ግን ከእሷ ጋር የመጀመሪያው እኔ የተረዳሁት ፓርት አይደለም። ሁለቱ እነዛም ልጆች እኮ የሆነ ነገር ልሰማ እችላለሁ፣ ላቆላ እችላለሁ አሁን ስለተባሉት ሰዎች አሁን ስለ ሀያትም ሆነ ስለምን የሆነ ነገር ልሰማም እችላለሁ። ግን እነሱን በኔጌቲቭ ፓርት አይደለም ሰው የምታስታርቂው። ነገሮችን ስሙዝሊ ማስኬድ የምትችይው ጥሩ ጎናቸውን ተናግረሽ ደካማ ጎናቸውን ግን ቀስ ብለው ራሳቸው ባሉበት ተነጋግረው ራሳቸው መፍታት ይችላሉ። በተረፈ እኔ ጀነራልንም ፎቶ ሳስጠፋ ተው እንደዚህ ቪዲዮ ሂድና አጥፋ ምናምን ብዬ ስል እርቀ ሰላም እንዲመጣ ከሚለው አንጻር እንጂ ማለት ታውቂዋለሽ ሎጂካሊ አሁን አንቺ አምነሽበት አይደለም ወይ የሆነ ያናደደሽ ነገር ካለ አላውቅም ነው ያናደደኝ ነገር ሳይሆን በግልጽ ምክንያት የነገርኩህን ነው ኡስታዝ። ምክንያቴ የመጀመሪያ ቀን ሳብራራ ስለቆየው በሁለተኛው ቀን ሳይኮሎጂካሊ ሰዎችን እረዳለሁ። ያደረግሽውን ነገር ከክፋት አይመስለኝም ከቅንነት ነው ስትል ድርጊቱ የተደረገውን ነገር አውቀህ ያረክን የመሰለኝ እኔ አይችልም አሁን ኖርማል አይሆንም ሊሆንም አይችልም። ነቱ አንቺ የተረዳሽበት ሜንታል ሞዴል ኢንተርፕሬት ያደረግሽበት እንጂ አላ በሚያውቀው ይሄ የራቁት ፎቶ ይዣለሁ ምናምን ያለችው አይደለም። እንዴት ሲጀመር ጀምሮ እንዴት ሲደገፋል እንደ አይነት ነገር ማለት አላ በሚያሳይሽ ማለት ነው። አንደኛ እኔ አስተማሪ ነኝ አንደኛ ነገር፣ ሁለተኛ ከዚህ በፊት የተደረገውን ነገር በክርስቲያኖች የምንጠላውን ነገር እዚህ ጋር ተመቶ እንትን አይደለም። ግን አሁን ምንድነው አንደኛ ልጆቹ የሉም ባለቤት አለው ያ ነገር ጉዳዩ። እኔ ጉዳዩ ውስጥ መግባት አልፈልግም እጄ መክተት አልፈልግም። ይሄ የሚባለውን ነገር አጠቃላይ እንትኑ ቃላቱ ራሱ በጣም ነው የሚያስጠላው እና እኔ ምንም ነገር ኔጌቲቭ ነገር ማውራት አልፈልግም፣ ፖዚቲቭ ነገር ነው ማውራት የምፈልገው ምናምን ብዬ መጀመሪያውን ባቢሎን ስገባ ነግሬዋለሁ። የሆነ እንትን የተመሰቃቀለ ነገር ምናምን ምን ነገር እንዲወራ አልፈልግም እኔ ፊት ራሱ የነበረው ማለት ነው። ስለዚህ ከዛ አንጻር ነው እንጂ ልጅቷን አይ ቲንክ ሰለምቴ ስለሆነች ብቻ ሰፖርት የምትደረገበት ምክንያት የለም። ነገር ግን ሰለምቴ እንደ ሰለምቴነቱ መነካት የለበትም የሚለውን ነገር ስናገርም አዝ ጀነራሊ ከስር ያሉት የሚሳደቡት እርስ በርሳቸው የሚሰዳደቡ ሰዎች ናቸው እንጂ ይሄ አሁን እዚህ ጋር እኮ የምታያቸው ሁለቱ ሁዳና የአባቷ ልጅ ነው ምናምን የሚባሉት ሰለምቴዎች ናቸው፣ ሰለምቴ ከመሆናቸው የተነሳ። ስለዚህ ከዛ አንጻር ነው ጥፋት የሚያጠፋ ሰለምቴም አለ። እሱ ደግሞ አንተ ግን አንድ መልስም አልሰጠም። ታሪክን የነገርከን ደፈርኩ ተደፈርኩ ኃጢአት ሰራው እግዚአብሔር ይቅር አይለኝም ብዬ የሆነ ዋሻ ገባው። ከዛ ደግሞ የሆነ የመጽሐፍ ቅዱስ ምንድነው ትዝ አለኝ። ከዛ ደግሞ እንደዚህ ያደረግ ምን ይሰራልኛል? እኔ አንተ አሁን ያንተ ታሪክ እኔ ኃጢአት ሰርቻለሁ ኃጢአተኛ ሰው ነኝና ኃጢአቴን የማራግፍበት ስፍራ የቱ ጋር ነው ያለው ብዬ እያፈላለኩ አንተ ደግሞ ያንተ ታሪክ ትነግረኝ ምን ይሰራልኛል? እኔ ምን ይሰራልኛል? እኔ የንስሐ አባትህ ነኝ እንዴ? የንስሐ አባትህ ነው እንዴ ስታወራ የነበረው? ሳላህ የንስሐ አባትህ ነው እንዴ? ዲያቆን ዳዊት ምናምን ኃጢአት ሰራሁ። ከዛ ኃጢአት ከሰራሁ በኋላ ትዝ አለኝ ገዳም ገባው። ከዛ ደግሞ ከገዳሙ እግሬን ቆስዬ ተመለስኩ። ከዛ እንደዚህ አልኩ። ልትሞት ነው አልተባልክም እኮ ስትናዘዝ ነበረ እንዴ? ስለ መጽሐፍ ቅዱስና ስለ ወንጌል እየሰበክ ክርስትናን አስፋፋ። ክርስቲያን ያልሆኑ ሰዎች አሉ፣ በአንተ አባባል አማኝ ያልሆኑ ህዝቦች አሉ። እነሱን ክርስትናን ሰብከህ ወደ ራስህ ወሰዳቸው ተብለህ ስትባል እየተናዘዝክ እንትን ዋልክ ማለት ነው። እየተናዘዝክ ነው ያልከው። ስለዚህ እኔ ሳየው ነገሩ የንስሐ አባትና አንድ ምዕመን መካከል የተደረገ ድቤት ነው ብዬ ነው እንትንም አድርገው። ስለዚህ አንዱ ምዕመን ዲያቆን፣ አንድ ምዕመን፣ አንድ ተራ ምዕመን ከንስሐ አባቱ ጋር ለማምለጥ ንስሐ አባቱ ደግሞ ነብር ናቸው፣ በጣም ኃይለኛ ናቸው፣ እሳተ ገሞራ ናቸው፣ የተደበቀ ኃይል ያላቸው ሰው ናቸው። በጣም ከፈነዱ በጣም ከባድ ሰው ናቸው። ለእርሱ ተናዞ ልጁ
የእርሱን ልብስ ለብሶ ለማምለጥ የሞከረ ተራ ምዕመን ዘገምተኛ ሰው ብዬ ዘግቼዋለሁ። እዚህ ሐሳብ ላይ ማንንም ሰው ሌላ ሐሳብ መጨመር አይችልም። ዘገምተኛ ሰው ነው፣ ቆራጣ ሰው ነው፣ የተራቆተ ሰው ነው። ከምን ከእውቀት በጣም አጭር ሰው ነው። ከምን ከእውቀት በጣም ዝኛ ሰው ነው። ከምን ከእውቀት ስርዓትም የለህም። ራሱ ስትጀምረው ፖለቲካውን የጀመርከው አንተ ራስህ ነህ። ሳላህ እየተናደደ ነው። ተመለሳችሁ ማዳመጥ ትችላላችሁ። እኮ በቃ ሳይኮሎጂካሊ በቃ እንትን አድርጌ በቃ ሰውየውን አናደዋለሁ፣ ከዛ ሌላ ነገር አደርጋለሁ፣ ሌላ ፖለቲካ እጫወታለሁ አይነት እኮ ነው። ራሱ ነው የጀመረው። ራሱ ጀምሮ ራሱን ጨረሰው ማለት ነው። ውይይቱ በቁርአንና በመጽሐፍ ቅዱስ መካከል ነው መበረዝ የሚባለው ነገር ማለት ነው። ሰውየው ግን መበረዝ ማለት ምን ማለት እንደሆነ አያውቅም እንዴ? በግድ ነው እንዴ? በቃ ሰውየው ትልቅ ነው፣ ሰውየው እንትን ልትሉን ነው እንዴ? አያውቅም እኮ መበረዝ ማለት ምን ማለት እንደሆነ። መጽሐፈ ነህምያ የጻፈው ማን ነው ተብሎ ሲጠየቅ ከአጀንዳችን እየወጣን ነው ብሎ የሚመልስ ሰው ግን አስባችሁታል? እንዴት ነው ከአጀንዳ የምትወጣው? እንዴት ነው ከርዕሱ የወጣው እንዴ? የጻፈው ማን ነው ተብለ ስትባል ስለ መጽሐፍ ቅዱስ ነው እየተጠየቅ ያለው። አይ ከርዕሳችን እየወጣን ነው። ሰው ምን ይለኛል አትልም እንዴ? በቃ ሁሉም ሰው ዘገምተኛ ነው የሚመስልህ? ሁሉም ሰው በዚህ ልክ አይምሮን የተነካ አድርጋችሁ ነው እንዴ የምታስቡት ግን እናንተ ሰዎች? ከዛ ደግሞ ሰዎች መጡና አይ ይሄ ሰው እኮ ጸባይ አለው፣ ስርዓት አለው፣ ውይይቱ በስነ ስርዓት እንዲያልቅ ነው ያለው። ውይይቱ በስነ ስርዓት አላለቀም። ሲጀምር በጣም ነው ያበላሸው፣ ያቆሸሸው ማለት ነው። ለምን? መጽሐፍ ቅዱስ ተክደዋል። እግዚአብሔር ነው የተካደው እኔ እንዳየሁት። መጽሐፍ ቅዱስ ነው የተካደው እኔ እንዳየሁት። መጽሐፍ ቅዱስ ከአንድ ኢትዮጵያዊ ሰው ከጻፈው መጽሐፍ ጋር ሲያወዳድር የዋለ ሰው ጥሩ ሰርታል ብላችሁ የምታደንቁ ከሆነ እናንተ ዘራችሁ እሳት ይብላው። በቃ እንደዚህ አድርጌ ልርገማቸው። እኔ ምንም አቅም የለኝም። የተረገመ ትውልድ ነው። የእግዚአብሔር ቃል ማለት ምን ማለት እንደሆነ ያልገባው ትውልድ ነው። ምንድን ያሉት አባቶች ጥቁር ውሻ ውለዱ። በቃ እናንተ ማለት ነው። ምን ልበላችሁ ታዲያ? መጽሐፍ ቅዱስን ከሰው መጽሐፍ ጋር የሚያወዳድር ሰው ስለመጣ ትልቅ ሰው ነው ብላችሁ እውቅናና እንትን የምትሰጡት ሰዎች ዘራችሁ አይባረክ። እናንተ እድሜ ልካችሁን የሰይጣን መጫወቻ ያደርጋችሁ። በቃ እናንተ የገሃነም ሲሳይ ናችሁና የፈርዖን ጫማ ጠራጊ አድርጎ እዛ ገሃነም ውስጥ ቡና ፍሬ ያደርጋችሁ። እናንተ አያልፍላችሁም። ራሱ በጣም የቆሸሸ ትውልድ ነው፣ የተረገመ ትውልድ ነው። ምንም ስለ ሃይማኖት ምንም የሚያውቀው ነገር የለም። ምንም የምታውቁት ነገር የለም። ራሱ እንዴ ዘራችሁ አይባረክ።